My name is Maya Cassidy. I'm 17 years old. And on the morning of November 14th, I died. ስሜ ማያ ካሲዲ ይባላለው የ17 ዓመት ልጅ ሲሆን ሂዳር 14 ጠዋት ላይ በመታጠቢያ ቤቴ ወለል ላይ ድንገት ሞቼ ተገኘው። የመኪና አደጋ ወይም ካንሰር ወይም በሚገድል መርዝ ምክንያት ሳይሆን ድንገት ስቼ ወደኩኝ። ከመኝታዬ የተነሳውበትን ሰዓት ስልኬን ያየው ስለነበር ሰዓቱን በደንብ አስታውሰዋለሁ። ከጠዋቱ 1 ሰዓት ከ14 ደቂቃ ነበር። በዚህ ሰዓት ለትምህርት ቤት እየተዘጋጀው ነበር። ነገር ግን እጆቼ በጣም እየተንቀጠቀጡ ስለነበር የጥርስ ብሩሼን እንኳን መያዝ አልቻልኩም ነበር። ከ14 ዓመት ጀምሮ ልቤ አካባቢ ትንሽ ያመኝ ነበር። በዚህ ሰዓት ትንሽ የልብ ህመም ተሰማኝ። ለመተንፈስ እየሞከርኩኝ ግን አየሩ አልገባም አለኝ። ከዚህ በፊት እንዲያጋጥሞኝ የማያውቅ ሲሆን በጉልበቶቼ ወለል ላይ ወድቄ እናቴን ለመጥራት ሞከርኩ። ነገር ግን ታችኛው ፎቅ ላይ ቡና ያፈላች ነበር። ምክንያቱም የቡና ሽታ ይሸተኝ ስለነበረ ነው። የጠዋት ዜና በቴሌቪዥን ተከፍቶ ስለነበር ሰማ ነበር። የኔ ድምጽ ግን ወደ እናቴ ሊደርስላት አልቻለም ነበር። በዚህ ጊዜ ልቤ በጣም በፍጥነት እየመታ ነበር። ልክ እንደ ማሽን የሚጮው ድምጽ በውስጤ ይሰማኝ ነበር። ከዚያም ልቤ ሙሉ በሙሉ ጸጥ አለ። ያየሁትን ከመናገሬ በፊት ስለራሴ ትንሽ ላጫውታችሁ። በትምህርት ቤት ውጤት ሁሌም ኤ ነበር የማመጣው። በሁሉም አቅጣጫ የተሳካልኝ ልጅ ነበርኩኝ። ግን በውስጤ ትልቅ ጭንቀት ነበረብኝ። ከመሞቴ ከቀናት በፊት የሚሞት እየመሰለኝ በጣም ይጨነቅ ነበር። በወለሉ ላይ ከወደኩኝ በኋላ እዛው አንዲት ልጅ ተኝታየው። ጸጉሯ በነጭ ወለል ላይ ተበትኖ ነበር። እኔ ነኝ የሚለውን ለመገንዘብ ሰከንዶች ፈጅቶብኛል። የራሴን ሬሳ ማየት አስፈሪ እንደመሆን አስብ ነበር። ነገር ግን እንደዛ አልነበረም። በጣም ከባድ የነበረውን ኮት አውልቆ እንደመመልከት ነበር። እናቴ እየሮጠች መታ የቡና ኩባያውን ከእጇ ላይ ስጥላይ ነበር። ማያ ማያ እያለች በጉልበቷ ወደቀች። ያወዛወዘችኝ የሬሳዬን ጉንጭ የሳመች ትጮው ነበር። ግን ለኔ ውሃ ውስጥ እንዳለ ያህል ድምጿ የተደበቀ ነበር። ጭንቀቷን እያየው እማዬ ደህና ነኝ እያልኩ ትከሻውን ለመንካት እጄን ዘረጋው። ግን ልይዛት አልቻልኩም። ምክንያቱም እንደ መንፈስ ነበርኩኝ። ልክ እንደሚንቀሳቀስ ጭስ ነበርኩኝ። እሷ እኔን ማየትም መስማትም አልቻለችም። ወደ 9 አንዳንድ እየተንቀጠቀጠች ትደውል ነበር። እየተንሳፈፍኩ በጣራይ በኩል ወደ ላይ ወጣው። ጣራውን አልፌ ሄድኩኝ። ከላይ ሆኜ ሰፈራችንንና መላው አገራችንን ልክ እንደፈራረሰች ያህል አያት ነበር። በከፍተኛ ፍጥነት ከጭጋጋማ አየር ወደ ፀሐይ ብርሃን ውስጥ ገባው። በምድር በነበርኩ ጊዜ የነበረኝ ጭንቀትና ህመም ወዲያው ጠፋ። ከዚያም ከብርሃኑ ውስጥ ኢየሱስ ወጣ። በስዕል ላይ የማየው አይነት አልነበረም። እስካሁን ካየዋቸው ሰዎች ሁሉ የተለየ ነበር። ብርሃን ለብሶ ነበር። ከአፉ ምንም ቃላት ሳይናገር ይመለከተኝ ነበር። አይኖቹን አየው። እንደ ውቅያኖስ ጥልቅ ማለቂያ በሌለው ፍቅር የሚንከራተቱ ነበሩ። በአጥንቶቼ ውስጥ የሚንቀጠቀጥ ጥልቅ ድምጽ ይሰማ ነበር። ቃል የለም ግን ይሰማኛል። እጁንም ዘርግቶ ጭንቅላትን ነካኝ። ታላቅ ኃይል እየተሰማኝ ነይ ብሎ ጠራኝ። ወዲያው በፍጥነት መሄድ ጀመርን። ምድርን ወደ ታች እየተመለከትን ነበር። ምድርም ጨለማ ትመስል ነበር። በሚሊዮን የሚቆጠሩ ትናንሽ መብራቶች በላዩ ላይ ሲበሩ አየው። እነዛ መብራቶች ሰዎች ነበሩ። ወዲያው አይኖቼ ተከፈቱና የሁለተኛ ትምህርት ቤትን ማየት ቻልኩኝ። በአካባቢ የነበሩ ቤቶችንም አየው። መላውን ከተማ የሚሸፍን ወፍራም ጥቁር ዘይት ያለው ድር በሰዎች ሰውነት ላይ ይጣበቅ ነበር። እናም ከዚህ ድር የሚወጡ በሺዎች የሚቆጠሩ ቀጭን ጥቁር ገመዶች ነበሩ። እነዚህ ገመዶች ከሰዎች ጋር ሲገናኙ በተለይም በወጣቶች ላይ ሲጠመጠም አየው። አንድ ልጅ በክፍሉ ውስጥ ተቀምጦ ጌም ይጫወት ነበር። ከስክሪኑ ላይ ጥቁር ገመድ ወደ ጭንቅላቱ ይገባ ነበር። ከዚያም የተነሳ ከፍተኛ ጭንቀት ውስጥ ሲገባ ተመለከቱ። አንዲትም ልጅ በአልጋዋ ላይ ተኝታ ስልኳን ስክሮል እያደረገች ረጅሙን ጊዜ በስልኳ ታሳልፍ ነበር። ስውር ከሆነው መናፍስታዊ አሰራር ጋር ትገናኝ ነበር። እርሱም እጅግ በሚያሳዝን ድምፅ እርሷ እንደተጨነቀች ታስባለች፣ እንደተሰበረችም ታስባለች። ግን እንደዚህ አይደለም።
መርዝ እየተመገበች ነው አለኝ። ብዙ ወጣቶች እኔን ረስተውኛል። በጣም ጨካኞች ሆነዋል። እኔን አይፈልጉም። ጠላት ግን ይህን ያውቃል። እኔን ብሰሙ ዓለምን እንደሚለውጡ በስልካቸው ስክሪን ላይ በየቀኑ ለረጅም ሰዓታት በመቆየታቸው የሰይጣን ተገዢ ሆነዋል አለኝ። ይህ ቴክኖሎጂ ብቻ አይደለም፣ መንፈሳዊም ተጋድሎ ነው። ዕውቀት እንደሚበዛ አስቀድሞ የእግዚአብሔር ቃል ነግሮናል። በዳንኤል መጽሐፍ ምዕራፍ 12 ቁጥር 4 ላይ ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል ተብሎ ተጽፏል። ኢየሱስ ወደ አንድ የአትክልት ስፍራ ወሰደኝ። ውዥንብር የሞላበት፣ በየቦታው አረም፣ እሾህና ቆሻሻ ነበሩ። መሬቱ ደረቅና የተሰነጠቀ ነበር። ጌታም እንዲህ አለኝ፣ ማያ ይህ የሰው አእምሮ ነው አለኝ። ማንም እንደማይወዳቸው በማሰብ ፍርሃት ውስጥ ይገባሉ። አእምሯቸው በአሉታዊ ነገሮች የተሞላ ነው። ሕይወት ትርጉም የለሽ እንደሆነ የሚናገር ሙዚቃ ይሰማሉ። አእምሯቸው በአጸያፊ ነገሮች ተሞልቷል። ይህንንም እየሰማው በድንገት ግን ወርቃማው ዝናብ በአትክልቱ ላይ መዝነብ ጀመረ። በዚህ ጊዜ ሁሉ ነገር ወደ ትክክለኛው ቦታ ተመለሰ። የሚያምሩ አበቦች፣ አረንጓዴ ቡቃያዎች ወዲያው መብቀል ጀመረ። ይህ የእኔ መገኘት ነው። እኔን መፈለግ ሲጀምሩ ልክ እንደዚህ አትክልት ይለመልማሉ በማለት ጌታ ተናገረኝ። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 እስከ 2 ስናገር እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ከዚያም እጅግ ወደሚያምር የአትክልት ቦታ ወሰደኝ። ያ ቦታ እጅግ የተለየ ነበር። እባክህ ወደ ምድር መመለስ አልፈልግም፣ እዚህ ተመችቶኛል አልኩት። እርሱ ግን መመለስ አለብሽ፣ ወጣቶች ከተጠመዱበት ወጥመድ እንዲያመልጡ ያየሽውን መናገር አለብሽ አለኝ። ፈገግ ብሎ ስመለከተኝም ፍጹም የሆነ ደስታ በውስጥ ተሰማኝ። ከዚያም ወደ ምድር መመለስ ጀመርኩኝ። ወዲያው ሰውነቴ በወለሉ ላይ መንቀጥቀጥ ጀመረ። አየሩ ወደ ሳምባዬ ሲገባ ይሰማኝ ነበር። አይኖቼ ሲከፍት በየቦታው ሰዎች ዩኒፎርም ለብሰው ተመለከትኳቸው። እናቴ በኮሪደር ውስጥ ትጮህ ነበር። ከዚያም ማልቀስ ጀመርኩ። ስለ ህመሜ አይደለም፣ ያ ብርሃን ጠፍቷል። በቃሬዛ ላይ ጭነውኛል። በጣም ግርግር በሆስፒታል ውስጥ ነበር። በሆስፒታልም ውስጥ 1 ሳምንት ያህል ቆይቼ ወጣው። ቴክኖሎጂ በራሱ ክፋት ባይሆንም ግን ሰዎች ለክፋት ስለሚጠቀሙ ይጎዳል። ወጣቶች ቴክኖሎጂውን በአግባቡ መጠቀምና ከአእምሯችሁ አሉታዊ የሆኑ ነገሮችን በማስወገድ ከእግዚአብሔር ጋር ህብረት እንድታደርጉ በጌታ ፍቅር ጠይቃቸዋለሁ። ከዚህም ራእይ የተመለከትነው ሰዎች እንዴት በቴክኖሎጂ ውስጥ እንደሚዋጡ ነው። ውድ የመልእክተኛ ሚዲያ ተመልካቾቼ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንደዚሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። እግዚአብሔር ይባርካችሁ።